ዘርፌ ያለፋችውን ንብረት በፍጹም እንድትወስድ አንተዋትም። ቤዛን አንድ ጊዜ ብቻ እኔ የምልሽን ሀሳብ አንድ ያዳምጪኝ እያላት ነው ሱራፌል። ሳራም ሽብሩን እንደቀጠረች ቤቲ ደረሰችበት። ቤቲም ሽብሩን ለካ ለሰላይነት ነው ወይ ሳራ እዚህ ቤት ያስገባች? ይህንንማ ማንም አይሸውደንም በማለትም እየተናገረች ትገኛለች። ሽብሩም ከዚህ ቤት መውጣት አለብኝ፣ እቺ ሰራተኛ ነግታብኛለች፣ ለትዬ ዘርፌ ከነገረች አለቀልኝ፣ ስለዚህ መውጣት አለብኝ ብሎ ለሳራ ደወለላት። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ዛሬ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ያለፈው ክፍል ላይ ቤዛ ዘርፌ ጋር ደርሷ እየተፋጠጡ ነበር ክፍሉ እየተጠናቀቀው። ዘርፌም ያኔውኑ ከተወቻት በኋላ ቤዛም ወደ ቤቷ ትመለሳለች። እንዴት አድርገን ነው ይሄንን ንብረት መመለስ የምንችለው ለቤዛ እያሉም እየተመካከሩ ነበረ። ሱራፌልም በፍጹም ይሄንን ሳትሰራና ሳትለፋ ይሄ ሁሉ ንብረት በፍጹም እንድትወስድ አንተውላትም። ስለዚህ ሁላችንም ከቤዛ ጎን ሆነን ንብረቷን ማስመለስ አለብን በማለትም ይገኛል። ሆኖም እንዴት አድርገን ነው የምንመልስላት ብሎ ሲያስብ ሳራ ሽብሩን ዘርፌ ጋር ዘበኝነት ስለቀጠረችው ሽብሩ በዚህ ሰዓት በደንብ ይጠቅመናል ያለውን ነገር አጣርቶም ፋይሉን የመኪናውንም ሆነ የትኛውንም የቤቱን ሁሉ ኮፒ ሳይቀራት ሽብሩ እንዲወስድ እናደርገዋለን። ሽብሩም ከወሰደ በኋላ መጨረሻ ላይ ሁሉንም ንብረት ለቤዛ እንዲሆን ማድረግ እንችላለን። እንግዲህ በህጋዊ ሄደን አልተሳካልንም። አሁን በዚህ አይነት መልኩ እናደርጋለን። ሆኖም ለቤዛ እንነግራትም ብለው ተመካክረውም ነበረ። ሳራንም ይጠራትና ሳራ አሁን አንድ ነገር የማስቸግርሽ ነገር አለ። ሽብሩ ከኛ ጋራ እንዲተባበር ዘርፌ በሌለችበት ሁሉንም ፋይሎቹን ኮፒ እንኳን ሳይቀር ሁሉንም ነገር እንዲወስድልን ታስደርጊያለሽ ብሎ ይላታል። ይህንንስ ለምንድን ነው የማስደርገው ብሎ ሲላት አንቺ እውነት ለቤዛ የምትሆኝ ከሆነ ይሄንን ነገር ማድረግ አለብሽ። ንብረቱን ዘርፌ ምንም ነገር ሳትለፋ ይሄ ሁሉ ንብረት ወስዳ መኖር የለባትም። ስለዚህ ንብረቱን የምናስመልስበት አንዱ ሀሳብ ይሄ ነው፣ ከጎናችን ሁኚ ብሎ ይላታል። እሷም ለዘርፌ ነፍሴን እሰጣለሁ፣ ምንም ችግር የለውም፣ ሽብሩንም እንደምንም ብዬ አሳምነዋለሁ በማለት ትላለች። እሷም እሺ ብለው ከተለያዩ በኋላ ሽብሩም እዛ ቤቲ እንጀራ በውሃ ትሰጠዋለች። እንጀራ በውሃም ስትሰጠው ወይኔ ሳራ ለአንቺ ብዬ እዚህ ጋ ጭራሽ እንጀራ በውሃ ልብላ ወይ እያለ እየተናደደ እንጀራውን በውሃ ይበላል። ሆኖም ወደ ውስጥ ሲገባ ቤቲ ምን እያረክ ነው እንዴ? ስራክ ቤት ውስጥ ነው ወይ? ለምንድን ነው እዚህ ጋ ምን ትሰራለህ? ዞር በልልኝ ብላ ትለዋለች። እሱም ምን አገባሽ? እኔ ሁሉም ቦታ ነው የምገኘው፣ በአካባቢ ያለውን ሁሉ ዞር ዞር እያልኩኝ እቃኛለሁ ብሎ ይላታል። ቤቲም በዚህን ሰዓት የኔና ያንተ ስራም ተመሳሳይ ነው፣ ስለዚህ ሁለታችንም የዚህ ቤት ገረዶች ነን። ምን ፈልገ ነው እዚህ ቤት የመጣው? ማን ላከ ወይስ ማን ላከች ብላ ትለዋለች። ማን ይልከኛል? ስራዬ ነው፣ እኔ ገረድ አይደለሁም ብሎ ካለም በኋላ ወይኔ ሳራ በአንቺ ሰበብ ገረድ ተባልኩኝ አይደል ወይ ብሎም እየተናደደ እያለ ሳራ ናት እንዴ የላከች
ብቻ እኔ የማውቃት ሳራ እንዳትሆን ማን የላከ ንገሬን በማለት ታፋጥጠዋለች። እሱም እኔን የላከኝ ማንም የለም የምን ሳራ ነው እያለ እያለ ሳራ ትደውልለታለች። አየህ ስሟን ስንጠራ ስትደውልልህ ደነገጥክ አይደል ወይ ብላ ትለዋለች። እሱም ዝም በይ እባክሽ ብሎ ስልኩን ሊያነሳ ወደ ውጭ ይወጣል። ሳራንም ከዚህ ቤት ቶሎ መውጣት አለብኝ፣ እዚህ ቤት ያለችዋ ሰራተኛዋ ነቅቷብኛለች፣ ስለዚህ ስምሽን ስጠራ ስለነቃች ቶሎ ሻንጣዬን ይዤ መውጣት አለብኝ ብሎ ይላታል። አንተ ለምንድን ነው ስሜን ያገኘበት የምትጠራው ብላ ስትለው ስምሽን ሁሉም ቦታ እኮ ነው የምጠራው የኔ ቆንጆ የኔ ድንብልብል ይላታል። እዛው ተንድበልበል እያለችውም እየተቆጣችው በል የምንገናኝበት ቶሎ እንገናኝ ብሎ ይላታል ብላ ትለዋለች። እሷም እንደዛ ካለች በኋላ በቃ ሰላይ ሲሆን በኮድ ማውራት ጀመርን። መጣው የኔ ቆንጆ ከአንቺ ጋር ከሆነ ገደልም ከሆነ ይመቸኛል፣ አሁን እመጣልሻለሁ በማለትም እሺ ብሎ የተቀጣጠሩበት ቦታ ይሄዳል። እዛም ከሄደ በኋላ እኔ ከዚህ ቤት መውጣት አለብኝ ብሎ ይላታል። ትወጣለህ ግን ትንሽ ታገዝ ብላ ስትለው እኔ ሴትየዋን አልወደድኳትም፣ ስለዚህ አሁን ደግሞ ልጅቷ ትነግራታለች ከዚህ ሁሉ አስቀድሜ ልውጣ ብሎ ይላታል። በዛ ላይ ባለፈው መኝታ ክላስ እቺ ሰራተኛ ስታሸኝ በረሮ እንኳን በእኔ ላይ ሄዳ አልመሰለኝም፣ ናና ጀርባዬን ሸኝ ብላኝ ነበረ። ስለዚህ እኔ እዛ ጋር እየተጨነኩ ነው ያለሁት። ጀርባዬን እሸኝ ባለችኝ ሰዓት እንዴት አሸካት እንዴ ካዳ ብላ ሳራም ትናደዳለች። አይ አላሻትም፣ ያንቺን የመሰለ ገላ እያየው እንዴት አድርጌ ነው የማሻት ብሎ ሲላት ከዛን እንዴ የኔን ኬት አግኝተ አየኸው ብላ ትለዋለች። መቼ ነው የማየው ሲላት 3 ቀን ብቻ እዛ ቤት ትሰራለ፣ እኔ ውጣ ስል ትወጣለ፣ እስከዛ ድረስ ታገስ ብላ ትለዋለች። እንዴት አድርጌ ነው የምታገሰው? እዛ የሚፈለግ ነገር ስላለ ግዴታ ሁሉንም ነገር ትዋሻለ ብላ ስትለውም እኔ እኮ ውሸት አልወድም ብሎ ሲላት በቃ እኔንም አትወደኝም ማለት ነው ወይ ብላ ስትለው እንደዛ ማለቴ ሳይሆን እንዴት አድርጌ ነው የምለው፣ በቃ ሳራ አላልኩም ብዬ እላታለሁ ብሎ ይላል። እነሱም እንዴት አድርገው የቤዛን ንብረት እንደሚያወጡ ዋጋ ከፍለንም ቢሆን በፍጹም ዘርፌ ይህንን ንብረት መውሰድም ሆነ መብላት የለባትም። ሁሉንም ነገር ዋጋ ከፍለንም ቢሆን ለቤዚ ሁሉንም ነገር ማስመለስ አለብን እያሉ ይገኛሉ። ቤዚም ይመለሳል በሰዓቱና በጊዜው እያለችም ብትጨነቅም ሁሉም ከጎኗ ይገኛሉ። ሱራፌልም ይሄንን ነገር ለቤዛ ሊነግራት ወደ ቤት ይሄዳል። ቤዛንም ዛሬ እጅግ በጣም ደስ ብሎኛል፣ ነይ እስቲ ቁጭ በይ ብሎ ይላታል። ገና ከመንገድ እየመጣ አይደል ወይ የሚበላ ላምጣል ስትለውም በፍጹም የሚበላ ነገር እኔ አልፈልግም፣ አንቺን ሳይ ራሱ እጠግባለሁ ሲላት እንዴ እስከ ዛሬ ድረስ እየሰራውልን አልበላህም እንዴ? ካዲያ እስከ ዛሬ የምለፋው እንዲሁ ነበር እንዴ ብሎ ሲላት እሱን ተይውና በቃ የምናወራው ነገር አለ፣ ነይ ቁጭ በይና ላውራሽ፣ ዛሬ ብቻ በምልሽ ሀሳብ ነይ ተስማሚ፣ እኔ ከጎንሽ እንደሌለው ይሰማሻል የኔ ቆንጆ፣ ነይ ዛሬ ሁል ጊዜም ከጎንሽ እንዳለው ልንገርሽ። ከዚህም በፊትም ሁሉንም ኃላፊዎች እያወራዋቸው ነበረ፣ አሁን ላይ ግን ጥሩ ሀሳብ ይዤ መጥቼልሻለሁ። በዚህ ሀሳብ ከተስማማሽ ንብረቱን ከዘርፌ ላይ ሁሉንም ማስመለስ እንችላለን ብሎ ይላታል። እሺ ምንድን ነው እሱ ብሎ ሲላት ዘርፌም ሁሉንም ንብረቷን ለመውሰድ ኮፒ ሳይቀር እዛ ቤት ያለውን ፋይል ሁሉንም እንወስደዋለን፣ ከዛም በኋላ ንብረቱን አስመለስም ማለት ነው ብሎ ይላታል። ስለዚህ
ይሄንን በፍጹም አናደርግም፣ ሁሉም እኮ በእሷ ስም ነው ብላ ትለዋለች። እሱም ብር ሰተን ሁሉንም ነገር እናስተካክላለን፣ በህጉ ሄደን እምቢ ስለተባለ አሁን ላይ በዚህ አይነት መሰረቱ ስለምንሰራ አሁን አንቺ ብቻ ተስማሚ ብሎ ይላታል። በፍጹም በዚህ ሀሳብ አልስማማም፣ ይሄ የማይሆን ነገር ነው፣ በህጉ በትክክለኛው መንገድ እንወስዳለን ንብረታችንን፣ መቼም ሳትለፋ እንደዚሁ የትኛውንም ንብረት መጠቀም አትችልም ብትለውም እኔ ያልኩሽን ሀሳብ ተስማሚ፣ ሽብሩ እዛ ቤት ስላለ ሽብሩም የሳራ ፍቅረኛ ስለሆነ ሽብሩ ከዛ ቤት ሁሉንም ፋይል እንዲወስድልን እናደርጋለን። ከዛም በኋላ ያለውን ነገር በሂደት እናስተካክላለን። ዘርፌን ባዷን እናስቀራለን። እንዲህ እንደተጫወተችብሽ በፍጹም አንተዋትም ብሎ ይላታል። በፍጹም እኔ በዚህ ሀሳብ አልስማማም ትላለች። መቼ በእኔ ሀሳብ ካልተስማማሽ ምንም ማድረግ አንችልም። እናንተ ካመጣችሁት ሀሳብ ይሄ እኔ ያመጣሁት ሀሳብ ተመራጭ ነው። እንዴት ነው ዘርፌን የምንተዋት? ምንም ነገር ሳትለፋ 5 ሳንቲም እንኳን ሳታወጣ የዚህ ሁሉ ንብረት ባለቤት የምትሆነው እያሉ እየታገሉ ነው። ሆኖም ቤዛ በፍጹም ይሄ ነገር እንደዚህ አያስኬድም ብላ እየተጨቃጨቁ ይገኛል። ሆኖም አንድ ጊዜ ብቻ እሺ በይንና በዚህ አይነት መልኩ እንሞክረው እየተባባሉ ነው። እሷም በፍጹም እያለች ትገኛለች። ቤቲም እሷ ሳራ እንደላከቻትና አሁን ዘርፌ ወጥመድ ውስጥ እንደሆነች እያወቀች ትገኛለች። ይሄንንም ለዘርፌ ሁሉንም ነገር እነግራታለሁ እንድትጠነቀቅ እያለች ነው። ዘርፌም እንዳያችሁት ሽብሩን ወደዋለች፣ ቁመና ሁለመና እያለች ምግብም ካልበላ እያለችው ጀርባዬንም እሸኝ ብዙ ብዙ ነገሮች እያለችው የምታያት ይሆናል። እንግዲህ የዛሬ ክፍል ቤዛ እምቢ እያለች ነው። ሱራፌልም አንድ ጊዜ ብቻ ይሄንን እንስማማ እያላት ይገኛል። በምን ይጠናቀቅ ይሆን? ቤዛ እሺ ብላ የዘርፌ ንብረት ሁሉ ለቤዛ ይሆን ወይ? እንግዲህ ዘርፌ ምንም አይነት ነገር ሳትለፋ ሁሉንም ነገር በራሷ ስም አድርጓ ትገኛለች። እንዴት አድርጓ ይሆን ቤዛ ንብረቶቿ በእጇ የሚገቡት? እንግዲህ ይሄ ድራማ እጅግ አስተማሪና ተወዳጅ የሆነ ድራማ ነው። በየጊዜው ስለምለቅላችሁ ቤቱንም ሰብስክራይብ ማድረጋችሁን እንዳትዘነጉ ስል በዚሁ ጠይቃችኋለሁ። እንድታበረታቱኝና ከጎኔ እንድትሆኑ ስል በአክብሮት እየጠየቅኳችሁ ስለምታበረታቱኝና አስተያየታችሁን ኮሜንት ላይ ስለምታስቀምጡልኝ ከልብ እያመሰገንኩኝ በቀጣይ ቪዲዮ እስክንገናኝ ድረስ ሁላችን በያለንበት የእግዚአብሔር ጥበቃና ምሕረት ይብዛልን። እንግዲህ መልካም ቆይታ። ሁላችንም እግዚአብሔርን በሞላልንም በጎደለልንም እናመስግነው። ከማመስገን ወደ ኋላ እንዳትሉ። መልካም ቆይታ፣ መልካም ጊዜ። ባይ ባይ።